እሺ ዛሬ የምንቀራው አቂደቱል ሙስሊም ነው። ቢኢዝኒላህ የምንቀራው ማለት ነው። አቂደቱል ሙስሊም ነው። ምንድን እንቀራለን? መጀመሪያ የምንቀራው ማህወ ፈርዶቱል አይንይ ሚን ኢልሚዲን ማህወ ፈርዶቱል አይንይ ሚን ኢልሚዲን የሚለውን እናያለን። ይሄንን ማለት ነው። ሁለተኛ ደግሞ መልሂክመቱ ሚን ሐልቂ አልጂኒ ወልኢንሲ የሚለውን ይህን እናያለን። ሶስተኛ ከይፍ ተሲሑ ኢባደቲ የሚለውን እንቀራለን። አራተኛ ደግሞ ያው ሰዓት ካለን አራተኛ ደግሞ ማንን እንቀራለን? ሊመዛ አርሰለላሁ ረሱለን የሚለውን አርሰለላሁ ረሱለን የሚለውን እናያለን ቢኢዝኒላህ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢልሃም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ውዶቼ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ላይክ፣ ሰብስክራይብ፣ ሼር ስታደርጉ ኮሜንት አስቀምጡልኝ፣ በቅንነት እመልሳለሁ ማለት ነው። እንግዲህ ሁላችንም ስንተባበር አላህም ይወደዋል። እናንተም ተጠቃሚ ናችሁ፣ እኔም ተጠቃሚ ነኝ ማለት ነው። እንግዲህ ቢኢዝኒላህ አልሐምዱሊላሂ አሰላቱ ወሰላም አላ ረሱሊላህ ሰለላሁ አለይሂ ወሰለም። እንግዲህ ነቢያችን ምን ብለዋል? ኢነመል አዕመሉ ቢንያ ብለዋል። ሁሉንም ነገር በንያ ነው። ሊላሂ ተዓላ ብላችሁ ልታዳምጡኝ ወይም ደግሞ ሸር ልታረጉልኝ ወይም ደግሞ ኮሜንት ልትሰጡኝ፣ እንዲሁም የተሳሳተ ኮሜንት ካለ ኮሜንት ላይ አስቀምጡልኝ። ይህን ነገር አስተካክል በሉኝ። ኢንሻአላህ ቢኢዝኒላህ አስተካክላለሁ ማለት ነው። እንግዲህ ወደ ኪታቡ እንሂድ። ቢስሚላህ ራህማን ራሂም ቢስሚላህ ራህማን ራሂም ብሎ ማለት በአላህ ስም እጅግ በጣም አዛኝና ሩህሩህ በሆነው እጀምራለሁ ማለት ነው። አዛኝ ብሎ ማለት አርህማን ብሎ ማለት አዛኝ ማለት ነው። አዛኝ ብሎ ማለት በአዱንያ ላይ ለካፊሩም ለሙእሚኑም በቃ ፍጡር አለ ተባለው የሚያዝንበት ነው። አረሂም ብሎ ማለት ደግሞ ሩህሩህ ማለት ነው። ይሄ ደግሞ ለአማኞች ብቻ ለሙእሚኖች የሩህሩህ የሚሆንበት ነው ማለት ነው። እሺ ማህወ አንድ ተራ ቁጥር ማህወ ፈርዶቱል አይንይ ሚን ኢልሚዲን ማህወ ፈርዶቱል አይንይ ሚን ኢልሚዲን በየአንዳንዱ ሙስሊም ላይ በነፍስ ወከፍ በዲናዊ እውቀት ይማረው ዘንድ ግዴታ የተደረገበት ምን ያህል ነው? ጀዋብ ይህ ሱአል ነው። ጀዋብ የጅቡ አላ ኩሊ ሙከሊፊን ተዕለሙ ቀድረ ላ የስተግኒ አነሁ ሚነል አቂደቲ አንድ ለአካለ መጠን የደረሰ ሙስሊም በሸሪዓዊ ሊተገብራቸው ወይም ደግሞ ሊታቀባቸው ወይም ደግሞ ስለሚገቡ ነገሮች ወይም ደግሞ በአግባቡ እስከሚያውቃቸው ድረስ በቂ ግንዛቤ እስኪኖረው ድረስ ተያይዞን በመሰረታዊ ሊያውቃቸው ይገባ ተብሎ የተደነገጉትን ያክል እውቀቶች ሊማር ግዴታ ይለዋል። ያ ማለት ለምሳሌ ወጦሃራቲ ያለ ጦሃራ ምን እንደሆነ ማወቅ ግዴታ ይለዋል። ወሶላቲ ያለ ሶላት ምን እንደሆነ ማወቅ ግድ ይለዋል። ወሲያሚ ጾም ምን እንደሆነ ማወቅ ግድ ይለዋል። ወዘካቲ ዘካ ምን እንደሆነ ማወቅ ግድ ይለዋል። ሊመተጅቡ የሚወጅብበት አለይህ በሱ ላይ በሰውየው ላይ የሚወጅበትን ነገር ማወቅ ግዴታ የሚሆንበትን ነገር ማወቅ ግዴታ አለበት ማለት ነው። አንድ ለአካል መጠን የደረሰ ሙስሊም ግዴታ ነው መፈለግ አለበት። ከዛ አለይህ በዛ በሰውየው ላይ ግዴታ ይሆንበታል።
ወልሐጂ ሐጅ እንደዛው አለል መስተጢያ ያ ማለት አቅሙ የቻለ ማለት ነው። እንደዚሁም ደግሞ ወመዓሲል ቀልቢ ወንጀል የቀልብ ወንጀሎችን ማወቅ አለበት። ወልየድ የእጅ ወንጀል ማወቅ አለበት። የአካል ማለት ነው። እነዚህ ደግሞ የአካል የጆሮ፣ የእጅ፣ የእግር፣ የሆድ የሁሉም ነገር ወንጀል አለ። እነዛን ሊያውቅ ወይም ደግሞ ሊተገብራቸው የሚገቡ ነገሮች አሉ። እነሱም ማወቅ ግዴታ ይለዋል። እሺ ወመዓሲል ቀልቢ ወልየዲ ወልአይኒ ወገይሪሃ ሌሎችም አሉ። እጅና ቀልብ አይን ብቻ አይደለም፣ ሌሎቹ ሁሉም አካላችን ወንጀል አለባቸው። እነሱን ነገሮች ማወቅ ግዴታ አለበት አለ። እሺ ቃለ ተዓላ አላህ ብሎ አለ ቁል ሀል የስተዊ አለዚነ የዕለሙ ወለዚነ ላ የዕለሙ ቁል አንተ ሙሐመድ ብለህ በል ሀል የስተዊ አለዚነ የዕለሙ ወለዚነ ላ የዕለሙ እውነት እነዚያ የሚያውቁት ከማያውቁት ጋር እኩል ናቸው እንዴ ብለህ በል። ላ እኩል አይደሉም፣ እኩል አይደሉም። የሚያውቅ ሰውና የማያውቅ ሰው እንዴት እኩል ይሆናል? እኩል አይደሉም። እሺ ወቃለ ረሱል ሰለላሁ ዐለይሂ ወሰለም ነቢያችን ደግሞ ምን አሉ? ነቢያችን ምን አሉ? ጦለበል ኢልም ፈሪደቱል አለ ኩል ሙስሊም። ኢልም መፈለግ ግዴታ ነው። ኢልም መፈለግ ግዴታ ነው በየአንዳንዱ ሙስሊም ላይ። ለአካል መጠን የደረሰ ሙስሊም እያንዳንዱ ኢልም መፈለግ ግዴታው ነው። ስለዚህ ኢልም መፈለግ ግዴታ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም አሳውቀውናል ማለት ነው። ኢልም መፈለግ ግዴታ ይለናል ማለት ነው። መልሒክመቱ ሚን ሐልቂ አልጂኒ ወልኢንሲ የሰው ልጅና አጋንንት የተፈጠረበት አላማው ለምንድን ነው? ደግሞ ይሄ ጥያቄው ተራ ቁጥር 2 የሰው ልጅና አጋንንት የተፈጠረበት አላማው ለምንድን ነው? ከዛ ጀዋብ ሊየአሙሩሁሙላሁ አላህን ሊታዘዙ ቢኢባደቲ በመገዛት ቃለ ተዓላ ጌታ ብሏል። ወማ ኸለቅተ ጅነ ወልኢንሰ ኢላ ሊያዕቡዱላህ ሰዎችንም ሆነ አጋንንቶችንም አልፈጠርኩም እኔን ሊገዙ ቢሆን እንጂ። ያ ማለት ማንንም ሳያመልኩ ማንንም ሳናመልክ አላህና አላህን ብቻ ልንገዛ እንጂ ለሌላ አይደለም። ሰዎችንና አጋንንቶችን የፈጠረበት ጥበቡ ማለት ነው። አላህ ሰዎችንና አጋንንቶችን የፈጠረበት ጥበቡ ማለት ነው። እሺ ወቃለ ረሱል ሰለላሁ ዐለይሂ ወሰለም ነቢያችን ምን አሉ? ሐቁላሂ አለል ኢባዲ አነ የዕቡዱሁ ወላ ዩሽሪኩ ቢሂ ሸይአን። ሐቁላሂ የአላህ ሐቅ አለል ኢባዲ በባሮቹ ላይ አየዕቡዱላህ ሊገዙት ነው። አየዕቡዱሁ ሊገዙት ነው። ማንን የሚገዙት? አላህን። ወላ ዩሽሪኩ ሳያጋሩ ምንም ነገር ሳያጋሩ ቢሂ በሱ ላይ በአላህ ላይ ምንም ነገር ሳያጋሩ ሸይአን ምንም ቅንጣትን የሚያክል ሳያጋሩ አላህን ሊታዘዙ ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እሺ ብስሚላህ ከይፈ ተሲሑ ኢባደቲ አምልኮት ተቀባይነት የሚኖረው ከማን ነው? ወይም ደግሞ እንዴትስ ከይፈ ተሲሑ እንዴትስ ኢባዳ ትበቃለች? ማለት አምልኮት እንዴት ይበቃል? አምልኮት እንዴት ይበቃል? ሶስተኛው ማለት ነው። ተሲሑ ኢባደቱላህ ተሲሑ ይበቃል። ኢባደቱላህ አላህን መገዛት ወይም ደግሞ ማምለክ ማለት ነው። አላህን ማምለክ ይበቃል። ሚመ የቅተቂዱ ከቋጠረ ውጁዱላህ የአላህን መኖር ወላ ዩሸቢሁሁ ሳያመሳስል ቢሸይኢን በአንዳች ነገር ሚን ሐልቂ ከሐልቁ ጋር ከማንኛውም ነገር ጋር አላህን ሳያመሳስል መኖሩን አላህ ስለመኖሩ የቋጠረ ሰው ወይም ደግሞ በቀልቡ አላህ ስለመኖሩ ማንንም ነገር ሳይመስል ስለመኖሩ የቋጠረ ሰው ተሲሑ ኢባዳው ትበቃለታለች። ያ ማለት አምልኮ ይበቃለታል። አምልኮ ይበቃለታል። አላህ በተከበረው ቁርአን ምን አለ?
ለይሰ ከሚስሊሂ ሸይኡን ለይሰ ከሚስሊሂ ሸይኡን አላህ ሱብሓነሁ ወተዓላ እኔን የሚመስል ምንም እኔ ማንንም አልመስልም፣ እኔን የሚመስል አምሳያም የለኝም ብሏል አላሁ ተዓላ። ወቃለ ረሱል ሰለላሁ ዐለይሂ ወሰለም ነቢያችንም ምን አሉ መሰላችሁ? ላ ፊክረተ ፊረብ በጌታ ማስተንተን የለም። በጌታ ማስተንተን አለ እንዴ? ኧረ የለም። ብታሰላስል ብታወጣ ብታወርድ አላህን የሚመስል ማንንም የለም። አላህንም ደግሞ ልታሰላስለው አትችልም። በቃ ላፊክረተ ፊረብ በጌታ ማስተንተን የለብህም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ረዋሁ አቡል ቃሲም ዘግበውታል፣ አንሷሪዩ ዘግበውታል። ወቃለ ጋዘልዩ ደግሞ ምን አሉ? ላተስሑ ኢባደቱ ኢላ በዓደ ማዕሩፋቲ አልማዕቡዱ የሚያመልከውን ፈጣሪ እስካላወቀ ድረስ አምልኮ ትክክል ሊሆን አይችልም። አምልኮ ትክክል ሊሆን አይችልም በፍጹም። የሚያመልከው የሚገኘው ሊመዛ አርሰለላሁ ረሱላን ለምን ነብዮችን ወይም መልእክተኞችን ለምን ላከልን? አርሰለላሁ ረሱላን ጀዋብ አርሰለላሁ ረሱላን ሊዩአሊሙ ናሰ መሷሊሐን ዲኑሁም ወዱንያሁም ወሊዳዕዋቲ ናሰ ኢላ ኢባደቱላሂ ወአነ ላ ዩሽሪኩ ቢሂ ሸይአን አላህ ነቢያትንና መልእክተኞችን የላከልን የሰው ልጆችን ለዓላማቸውና በመንፈሳዊ ህይወታቸው የሚበጃቸውን ሊያመላክቱ በዋናነት አላህ ሱብሓነሁ ወተዓላ በብቸኝነት ወደ ማምለክ በእርሱ ላይ ማጋራት ወደ ማመጽ ይጣሩ ዘንድ ላከልን። በዚህም ሁኔታ ለምን ላከልን? እነዚህን አንደኛ አብሳሪና አስጠንቃቂ አድርጎ ላከልን። እነሱም አብሳሪ የሚሆኑበት ምክንያት አላህ የአላህን ጥሪ የአላህን ትዕዛዙን ሰምተው የሰሩ ጀነት እንደሚገቡ አብሳሪ ሆነው መጡልን። ደግሞ አላህን በማመጽ ላይ ወይም ደግሞ የአላህን ትዕዛዝ ነቅፈው ወደ ሌላ የሚሄዱትን ደግሞ በጀሃነም እሳት እንዳስፈራሩ አድርጎ ላከልን። እሺ ቃለ ተዓላ ጌታ ብሏል። ፈበአሰላሁ ነቢየን ሙበሽሪን ወሙንዚሪን አላህ አብሳሪና አስጠንቃቂ ወይም ደግሞ አብሳሪና የሚያስጠነቅቁና አብሳሪ አድርጎ ላከልን። አላህ በቁርአኑ እንዳለው ማለት ነው። የላኩት አብሳሪና አስጠንቃቂ አድርጌ ነው የላኩላችሁ አላል። ከዛ ወቃለ ረሱል ሰለላሁ ዐለይሂ ወሰለም ነቢያችን ምን አሉ? አፍዶሉ ማቁልቱ አነ ወነቢዩነ ሚን ቀብለ ላ ኢላሀ ኢለላህ አፍዶሉ በላጩ ማቁልቱ ከዚህ ሁሉ በላጩ እኔም ካልኩት በላጩ ከኔም በፊት የነበሩ ነቢያቶች ካሉት በላጩ ሚን ቀብሊ መጀመሪያ በላጩ ላኢላሀ ኢለላህ ላኢላሀ ኢለላህ ከፍ የሆነ ዋጋ እንዳለው እንግዲህ እዚህ ጋር ነቢያችን መስክረዋል ማለት ነው። ማንኛውም ከኔም በላይ ያሉ ነቢያት ወይም ደግሞ እኔም ሆንኩኝ እኔም ካልኩት በላይ በላጩ ላኢላሀ ኢለላህ ነው ብለዋል ማለት ነው። ኢንሻአላህ በቀጣይ ደግሞ ማምዓና ተውሂድ የሚለውን እንቀራለን ወይም ደግሞ ተከለም አነ ውጁዱላህ የሚለውን እንቀራለን ኢንሻአላህ ቢኢዝኒላህ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።